السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته يا الإلمام في أحكام الصيام كتاب أراتني درساتنا مهنا بزيج متن رسالة أجر كتاب كرمضان صوم قاري تيازو أحكاموش تداسوا لنا النسونا يتملكتني لنا زاري من النسابات. ثالثا سوستنيان نتب سوستنيان أسرس ما يتعلق بثبوت دخول شهر رمضان، ما يتعلق يمياز من دلت من ملكتنا كمن قار بثبوت دخول شهر رمضان. رمضان ور مقبات قار بتيازم بثبوت من رقاقات مالتنا من رقاقات بتملكته من رقاقات رمضان ور مقبات بتملكته. ይሄ ራሱን የቻለ መረዳት የሚፈልግ ግንዛቤ የሚፈልግ ነው። يثبت ይረጋገጣል دخول شهر رمضان የረመዳን ወር መግባቱ ይረጋገጣል بأمرين በሁለት ነገሮች። የመጀመሪያው رؤية هلال رمضان رؤية هلال رمضان የረመዳን ጨረቃን በመመልከት። ሁለተኛ ثانيا إكمال شهر شعبان የሸዕባን ወር መሙላት መጠናቀቅ 30 يوما 30 ቀን። ይሄ አህካሙን ማወቅ ለምን አስፈለገ? ለምን ኪታብ ላይ መስፈር አስፈለገው? ወሩ እስላማዊ አቆጣጠር ጨረቃን መሰረት ያደረገ ነው። ጨረቃ ደግሞ 29ም የምትሆንበት ጊዜ ስላለ ወጥ ሆኖ ቀድሞ የሚታወቅ አይደለም። ስለዚህ የጨረቃን መውጣት በመከታተል በማየት አንደኛው የሚታወቅበት መንገድ ይሄ ነው። በተለያየ ምክንያት ጨረቃ ላትታይ ትችላለች። ካልታየችስ ከረመዳን በፊት ያለው ወር የሸዕባን ወር 30 መሙላቱ በማረጋገጥ ቀጣዩን ረመዳን አንድ ብሎ መጀመር ይቻላል። ስለዚህ ሁለት መንገድ አለ ማለት ነው። በመጀመሪያ ረመዳን ይሄ የጨረቃ አቆጣጠርን መሰረት ያደረገው የጾም ድንጋጌ ጨረቃን መሰረት ማድረጉ በራሱ አንድ ኒዕማ አለው፣ ትልቅ ኒዕማ። ሰዎች ነገ ጨረቃ ከታየ ረመዳን ጾም ይጀምራል ወይም ዒድ ይሆናል የሚለውን ሁልጊዜ ለምን በዚህ መልኩ ይሆናል፣ ለምን ቀድሞ ካላንደር ተጠቅመን አይታወቅም የሚል ምቾት የማይሰጣቸው ሰዎች አሉ። በተለይ ከሌሎች አካላት የሚነሱ ተረቦችን እንደ ቁም ነገር በመቁጠር ይህን ቁም ነገር አድርገው ጠንከር አድርገው የሚያነሱ ሰዎች አሉ። በመጀመሪያ የዲናችን ሸዓኢር ልክ መሆን አለመሆን በሌሎች ሰዎች ስሜት አይደለም መለካት ያለበት። ከእንዲህ አይነት ስነ ልቦና መውጣት አለብን። ማስረጃ ነው መከተል ያለብን። እስቲንጃ የሌለው ለጾም እንኳን ወጥ የሆነ ህግ የሌለው አካል የሚሰጠውን ሐሳብ ከቁም ነገር አንስተን ይሄ ምቾት እየነሳን መረጃ የማይደግፋቸውን ሐሳቦች ልናብላላ አይገባም። ከዛ ስንወጣ ግን የራሱ ኒዕማ አለው። ይሄ ቀድሞ አለመታወቁ ባለፈው ደርስ ላይ እንዳነሳሁት በየዓመቱ 11 ቀናት ወደ ኋላ እየተመለሰ ነው የሚሄደው። ይሄ ደግሞ የዓመቱ ወቅቶች የሙቀት ወቅት አለ፣ የቅዝቃዜ ወቅት አለ፣ የብርድ ወቅት አለ፣ ይፈራረቃል። በዓመቱ እየተሽከረከረ ሁሉንም ወቅት እንዲነካካ ያደርገዋል። ወደ ኋላ በየዓመቱ መመለሱ። ክረምት ላይ የጾምንበት ጊዜ ሩቅ የሚባል አይደለም። አሁን የት እንደመጣ እያየን ነው። በጣም ተጠግቷል ወደዚህ። ይሄ አንደኛ እንደ አካባቢዎች በረሃ ላይ ያሉ አካላት አንዳንዴ ቀዝቃዛ ወቅት ላይ እንዲጾሙት እድሉን ያገኙበታል። ሰዎች
ጠንካራ ከበድ የሚል ወቅት ላይ መጾማቸው በራሱ የጾምን ኒዕማ የጾምን ፈድሉን ይበልጥ እንዲያስተውሉ የአላህን ኒዕማ እንዲያስተነትኑም ይጋብዛቸዋል። የዘንድሮ ጾም ከበድ ያለ ነው፣ ሙቀቱ በጠነከረበት ጊዜ ላይ ነው የሆነው። ይሄ በራሱ ኸይር አለው። ቀዝቀዝ የሚልበት ወቅት ላይ ቢሆንም ይሄ ራሱ ኸይር አለው። ስለዚህ ከሁሉም ኢዕቲባር እንወስዳለን፣ ትምህርት ቁም ነገር እንወስድበታለን። ወደዚሁ ስንመለስ ረመዳን መግባቱ በሁለት መንገድ ይረጋገጣል። አንደኛው ቢሩእየቲ ሂላል ረመዳን የረመዳን ጨረቃን በመመልከት ይሄ ሙጅመዑን ዐለይህ የተረጋገጠ የዑለማ ወጥ ስምምነት ያለበት አቋም ነው። ይሄ ኺላፍ የሚያስተናግድም አይደለም። የረመዳን ጨረቃ ታየ፣ ረመዳን ገብቷል ማለት ነው። ምሽት ላይ ነው የሚታየው። ስለዚህ ቀጣዩ ቀን ይጾማል ማለት ነው። አንድ ይሄ ነው። ሁለተኛው ኢክማል ሸህሪ ሸዕባን 30 يوما بإكمال شهر شعبان የረመዳን ጨረቃ ካልታየ ቀድሞ ለምሳሌ ሸዕባን 29 ሆኖ ሊያልቅ ይችላል። ሸዕባን 29 ቀኑን ውለን ምሽት ላይ የረመዳንን ጨረቃ ካየን ሸዕባን በ29 ተጠናቋል ማለት ነው። ረመዳን አንድ አለ ማለት ነው ምሽት ላይ ስናይ። ስለዚህ ተራዊህ እንጀምራለን ማለት ነው። ምክንያቱም በእስላማዊ አቆጣጠር ሌሊቱ ቀድሞ ነው የሚመጣው። ስለዚህ ምሽት ላይ ተራዊህ ይጀመራል፣ ምክንያት ረመዳን ስለገባ። ከዛስ ቀጣዩ ቀን ይጾማል ማለት ነው። ስለዚህ የመጀመሪያው የረመዳንን ጨረቃ በማየት ነው። ሁለተኛው ደግሞ ይሄ ካልሆነ ወይ ጉም ሆኖ ወይ ከበድ ያለ አቧራ ኖሮ ሊሆን ይችላል፣ ደመና ኖሮ ሊሆን ይችላል። ጨረቃ ማየት ካልተቻለ ሸዕባንን 30 መሙላት። 30 ሲሞላ ቀጣዩ ቀን ረመዳን ገባ ማለት ነው። ምክንያት ወር 31 ቀን አይሆንም። 31 የሚሆንበት ስለሌለ 29 ላይ ማየት አልተቻለም ወይም አላየንም። 30 ከሞላ በኋላ ቀጣይ ወር ይጀምራል ማለት ነው። እነዚህ ሁለት ነጥቦች በዚህ መንገድ ነው የሚታየው ሲባል በዚህ ዘመን አንዳንድ ሀገራት የሚጠቀሙት ወይ በሀገራችንም አንዳንድ ሰዎች የሚያነሱት ሶስተኛ አማራጭ ዋጋ እንደሌለው ይጠቁመናል። የትኛው? አልሂሳብ አልፈለኪ። በአሁኑ ሰዓት ስነ ፈለክን መነሻ በማድረግ ካላንደር ቀድሞ በማስቀመጥ ያንን መሰረት አድርገው ጾም የሚያውጁ በዓላትን ቀድሞ የሚደነግጉ አሉ። በዚህ መሰረት የሚጓዙ አካላትም አሉ። ይሄ ተገቢ አይደለም። ለሌሎች ስራዎች ሊጠቀሙት ይችላሉ። ቀጠሮ ጋር ፕሮግራም ጋር በተያያዘ ሊጠቀሙት ይችላሉ። ግን ዒባዳ ጋር በተያያዘ ይሄ አይሆንም። እሺ الأمر الأول የመጀመሪያውን በተመለከተ رؤية هلال رمضان የረመዳን ጨረቃ መመልከት لا خلاف ልዩነት የለም በዑለማ መካከል في أن رؤية هلال شهر رمضان የረመዳን ወር ጨረቃ መታየቱ معتبرة في دخوله معتبرة أي لها قيمة ዋጋ ያለው እንደሆነ في دخوله በመግባቱ ላይ من رمضان በመግባቱ ላይ بل هو እንዲያውም እሱ من العلم العام ጠቅላይ ከሆኑ ዕውቀቶች ነው ማለት العام ሁሉ ሰው ሊያየው የሚችል ነገር ሊያውቀው የሚችል ነው። የተለየ ዕውቀት አይፈልግም። የሸሪዓ ግንዛቤው ብዙ አይደለም ወይም ምንም ግንዛቤ የለውም። ነገር ግን ታማኝ የሆነ ሰው ነው። ጨረቃን አይቻለሁ ካለ አንተ ዒልም ስለሌለህ አይባልም። ሁሉም ምስክርነታቸው ዋጋ የሚሰጥበት የሆነ ነገር ነው። ودليل ذلك የዚህ ማስረጃው ما أخرجه البخاري ومسلم ቡኻሪና ሙስሊም የዘገቡት ሐዲስ ነው። عن أبي هريرة رضي الله عنه كأبو هريرة تيزو قال እንዲህ አለው قال أبو القاسم صلى الله عليه وسلم أبو القاسم እንዲህ ብለዋል። أبو القاسم የነቢያችን صلى الله عليه وسلم ኩንያቸው ነው። صوموا لرؤيته وأفطروا لرؤيته ብለዋል። صوموا
لرؤيته سن بمايتاچو ستايت صوم ጨረቃው وافطروا افطروا من እንደዚሁ ማለትም ረመዳን ተጠናቃችሁ ዒዳችሁን አውጁ لرؤيته ጨረቃውን ስታዩ እንደዚሁ فإن غبي عليكم أي فإن خفي عليكم كتسورباتشو ما يتكال شالاتشو فأكملوا ملو عدة شعبان يشعبان ورقطر 30 ملوت 30 ملو كرمضان بفيت يالور شعبان نو مجرش على جرق أمتايت كالتشالة شعبان 30 ملو 30 عندنا أي تبقى لمن ور ك30 بلا يلو ويجب قديتا يهونال صوم رمضان مصوم قديتا يهونال برؤية عدل بقو بهونه سو ايتا برؤيا ايتا ጨረቃን በማየት عدل ማለት ምንድነው ታማኝ የሆነ ብቁ የሆነ ለምን ብቁ የሆነ ለምስክርነት አህል የሆነ ብቁ የሆነ عدل ስንል ምን ያወጣን ያለ ነው ያወጣናቸው ያሉ አካላት አሉ አይቻለሁ ቢሉ እንኳን እይታቸው ወይ ምስክርነታቸው ከቁም ነገር የማይገባ አካላት እንዳሉ እየተጠቆመ ነው ቢሩእየቲ عدل ሲሉ ማን ይወጣበታል የመጀመሪያው ሙስሊም ያልሆነ ሰው ካፊር ሰው ጨረቃ ይቻለሁ ቢል ይሄ ዒባዳ የሚደነገግበት ነው በሱ እይታ ይመረኮዝም ሁለተኛ ፋሲቅ የሆነ ሰው አመፀኛ የሆነ ሰው በወንጀል የሚታወቅ ወይም በተአማኒነቱ ላይ ጥያቄ የሚነሳበት የሆነ ሰው ለምስክርነት አህል አይደለም እስላም ምስክርነትን በተመለከተ ልዩ ቦታ ይሰጣል ሌሎች ዘንድ እንዲሁ አይቻለሁ ብሎ ሰዎች በጥፋት እንኳን የሚያውቋቸው ሰዎች ምስክርነት ሊሰጡ ይችላሉ ቀርበው እዚህ ጋር እንደዚህ አይደለም عدل ነው ወይ ስለዚህ ፋሲቅ ከሆነ ሊዋሽ ይችላል ተቀባይነት አይኖረውም ሶስተኛ ገና ተምይዝ ላይ ያለ ህፃን ልጅ ራሱ ጾም መጾሙ ዋጋ ሊኖረው ይችላል ነገር ግን ሊሳሳት ይችላል እዚህ ላይ አይቻለሁ ቢል 7 ዓመት ልጅ 8 ዓመት ልጅ መደምደም ይከብዳል ሊሳሳት ይችላል ስለዚህ እዚህም ላይ እንደዚሁ ከቁም ነገር አይገባም ቢሩእየቲ عدل ስንል ሩእያ ስንል ቀድም የተነሳውም ካላንደር መሰረት ያደረገውንም ያስወጣል ነው ስለዚህ ቢሩእየቲ عدل አራት ነገር አስወጣንበት አንድ ካፊር ምስክርነቱ ተቀባይነት የለውም እዚህ ስለ ዒባዳ ያወራን ነው ሁለት ፋሲቅ የሆነ ሰው ሶስተኛ ሙመይዝ የሆነ ሰው የሆነ ልጅ ገና ብሉግ ያልደረሰ ልጅ ማለት ነው ሊሳሳት ይችላል ጨረቃዋ ገና ለጋነች ጎልታ ትታይም የደመና ቁራ ጨረቃ ሊመስለው ይችላል በተለይ ቀድሞ ልምድ የሌለው ሰው አራተኛ የፈለክ ሒሳብ ወይም የካላንደርም እዚህ ውስጥ አይካተትም ስለዚህ ከነዚህ ውጪ ግን በታማኝነቱ ላይ ጥያቄ የማይነሳበት አህል ብቁ የሆነ ሰው ጨረቃን አይቻለሁ ካለ አንድ ሰው እንኳን ቢሆን በሱ ምስክርነት አገር ይጾማል አይ ثقة في دينه عدل ማለት ታማኝ ብቁ ማለት አይ ማለት ነው ثقة في دينه ثقة ታማኝ የሆነ ነው في دينه በዲኑ ላይ ታማኝ የሆነ ሰው وهو ይሄ አቋም በታማኝ ሰው ምስክርነት መጾም ይገባል የሚለው አቋም قول أكثر أهل العلم የብዙሃኑ ዓሊሞች አቋም ነው قول አቋም ነው የብዙሃን ዓሊሞች አቋም ነው لما ثبت የተረጋገጠ ስለሆነ عن ابن عمر قال كعبد الله بن عمر رضي الله عنهما በተጨባጭ የተገኘ ስላለ ነው قال እንዲህ ብለዋል ابن عمر ترى الناس ሰዎች ለማየት ተሰባሰቡ تراءى ጨረቃ ለማየት ተሰባሰቡ ترى الناس الهلال ጨረቃ ለማየት الهلال ለጨረቃ ሂላል ከዚህ በፊት አሳልፈናል የመጀመሪያ ወሩ መጀመሪያ ላይ ያለው ጨረቃ መጠን ላይ ያለ ስያሜ ነው ሂላል
فأخبرت رسول الله صلى الله عليه وسلم يا الله ملكتنيان نجركواቸው أني رأيته أني أيشالله بيه نجركواቸው فصامه ساچوم صومو وأمر الناس سوچن معززو بصيامه عندي صوم عززو አይቻለሁ ስላቸው فصامه በዛ የተነሳ በአንድ ሰው ምስክርነት ላይ እሳቸውም ጾሙ ህዝቡን እንዲጾምም አዘዙ ስለዚህ በታማኝነቱ ላይ ወይም በእይታውም ላይ አንዳንዴ ታማኝ ሆኖ አይኑ የጤና እክል ያለበት አስተማማኝ ያልሆነ እዚሁ ላይ ይገባል እንዲህ አይነት ጥያቄ የማይነሳበት ሰው ግን ታማኝ የሆነ ሰው የሰጠው ምስክርነት በአንድ ሰው ምስክርነት ጾም ይደነግጋል ይታወጃል وقد دل مرقتم ملاكتوال تقومال هذا الحديث يهي حديث أيضا بتجماري كتنسونا بتجماري على استحباب بمودد لاي دم يودد ترائي هلال رمضان يا رمضان جرقا لما يتمس باسا المسألة الأولى كزيه قار بتيازا يمجمر ونتب حكم اتفاق المطالع واختلافها حكم فرد بينون من ملكتنا اتفاق المطالع يمطالع مجد من عند مهوننا واختلافها من لا يدن مطالع مالات مطلع ملو سيبزانو من مالتنا ጨረቃ የሚወጣባቸው ወቅትና አካባቢዎች ተመሳሳይ የሚሆንባቸው ቦታዎች መጥለዕ ይባላል ለምሳሌ አንድ አካባቢ አገር በተራራቀ ቁጥር ጨረቃው የሚታይበት ሊለያይ ይችላል የሚመጣው መረጃ ላይ ይሄን ይጠቁመናል መዲና ላይ ጨረቃ ያዩበትና ሻም ላይ ያዩበት ጊዜ የተለያየ ነው ለምን መጥለዓቸው የተለያየ ስለሆነ አካባቢዎቹ በመራራቃቸው የተነሳ ስለዚህ መጣሊዕ ሲባል ምንድነው مكان الطلوع والظهور ጨረቃ ጎልቶ የሚታይበት ስትወጣ የሚታይበት ቦታ ወይም ወቅቱ ማለት ነው ተመሳሳይ ላይ ሆን ይችላል ከሀገር ሀገር ይለያያል መጣሊዕ የሚለው ጀምዕ ነው ስለዚህ ለቦታ ከገለጥ ነው ከሀገር ሀገር ስለሚለያይ ማለት ነው ከሀገር ሀገር የሚወጣበት የሚታይበት ጊዜ ይለያያል መነሻ ላይ የመጀመሪያው ወቅት ላይ ይሄ የረመዳን የጨረቃ መውጫ ጊዜን በተመለከተ የወሩን መጀመሪያ በተመለከተ ከሀገር ሀገር ልዩነት እንዲኖር ያደርጋል የቱን ኢዕቲባር እናድርግ ከቁም ነገር እናስገባ ከዑለማዎች ዘንድ ልዩነት አለ ለምሳሌ ከፊል ዑለማዎች ሶሙ ሊሩእየቲሂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የዓለም ምስራቅ ላይ ያሉ አካላት ጨረቃ አይተናል ካሉ ሁሉም ድፍን ዓለም መጾም አለበት ብለው የተናገሩ አሉ ሌሎች ደግሞ መጣሊዕን ከግንዛቤ ያስገባሉ ተመሳሳይ ላይ ያሉት ተመሳሳይ ሁክም ይኖራቸዋል ከተለያየ ግን አንድ ላይ አይመለከትም አዩ ማለትም አንችልም አካባቢው ርቀትም ስላለው ልዩነትም ስላለው ስለዚህ ለምሳሌ ስፔን በሙስሊሞች እጅ በነበረች ጊዜ የነበረውን ሁክም ብንወስድ ስፔን ያለና ኹራሳን የዛሬዋ አፍጋኒስታን የኢራን የተወሰነ ጫፍ ኡዝቤኪስታን ወደዛ አካባቢ ያሉ አካባቢዎችን የሚይዝ ነው ከስፔን እስከ ኹራሳን አንድ መጥለዕ ላይ አይደለም በጣም የተራራቁ ናቸው ስለዚህ በተለይ በዛ ዘመን መገናኛ ብዙሃን በሌለበት አንድ ላይ የሚጾሙበት ሁኔታ የለም መረጃም ባንዴ የሚደርስበት ሁኔታ የለም ግን ከዚያ ባለፈ በጊዜው ራሱ ልዩነት እየተከሰተ ያስተዋሉበት ሁኔታ ስላለ የሚሰጠን ፍንጭ አለ እንመልከተው الراجح ميزان ميدفاو اعتبار كجنزابي ማስገባት ነው ከቁም ነገር ማስገባት ነው اختلاف المطالع የጨረቃን መውጫዎች ልዩነቶችን ከግንዛቤ ማስገባት ያስፈልጋል ልዩነቱን وأن صيام البلد يأند حجر صوم على حسب المطلع عند جرك موجو إلا يبزى مسرة متايت يالبت وأن لكل أهل بلد
ለየሀገሩ ነዋሪዎች ሁሉ ሩእየቱን የራሳቸው ሩእያ ይኖራቸዋል። የጨረቃ ማየት ሊኖራቸው ይገባል። እያንዳንዱ ሀገር በራሱ መስራት አለበት። እዚህ ሀገር ስለተሰራ እዚህም ሌላውንም ሁሉ ይመለከታል ማለት አይገባም። ለምን መጣልዑ ስለሚለያይ። ودليل ذلك ለዚህ ማስረጃው ما أخرجه مسلم الإمام مسلم يزجبوت نو عن كريب ككريب تيزو أن أم الفضل بنت الحارث بعثته لاكتشو مانن كريبن إلى معاوية ወደ ሙዓዊያ ኸሊፋ በነበሩ ጊዜ መናገሻ ከተማቸው ደማስቆ ነበረ። ወደ ደማስቆ ላከቻቸው። ከየት? ከመዲና ደማስቆ በጣም ርቀት አለ። በዛ ዘመን መጓጓዣም ምቹ አይደለም፣ ረጅም ጊዜ ይወስዳል። ወደ ሻም ላከቻቸው። ቢሻም قال فقدمت الشام ሻም ደረስኩኝ አሉ፣ መጣሁኝ አሉ። ሻም የዛሬዋን ሶሪያን ይዞ ሉብናንን፣ ሊባኖስን፣ ዮርዳኖስን፣ ፍልስጤንን እንዳለ ይዛል። እዚህ ጋር የተፈለገው የትኛው ነው? ሙዓዊያ በሰዓቱ የነበሩት ደማስቆ ስለነበረ ወደዛ ነው። ሻም ደረስኩኝ። فقضيت حاجتها ጉዳዩን ፈጸምኩኝ አሉ። ጉዳዩን ፈጸምኩኝ። واستهل علي رمضان واستهل علي واستهل ታወጀ علي በኔ ላይ ማለት እዛው ጉዞ ላይ ያለው ሳልመለስ ረመዳን ታወጀ፣ መግባቱ ተነገረ። ጨረቃ ታየ ረመዳን። وأنا بالشام شام ያለሁኝ فرأيت الهلال ጨረቃን አየሁ። ليلة الجمعة የጁሙዓ ሌሊት በተለምዶ በአገራችን ኸሚስ እየተባለ የሚጠራው ማለት ነው። ሰዎች ኸሚስ እያሉ የሚቀመጡበት ኸሚስ አይደለም፣ ጁሙዓ ነው። በእስላማዊ አቆጣጠር ከ24 ሰዓት ቀንና ሌሊት የአንዱ ሙሉ ቀን ቀድሞ የሚመጣው የትኛው ነው? ሌሊቱ ነው። ስለዚህ ሰዎች በተለምዶ ኸሚስ የሚሉት ኸሚስ አይደለም፣ የኸሚስ አይደለም። ያ ምሽት የምንድን ነው? የጁሙዓ ነው። ሌሊተል ጁሙዓ ነው። በዒባዳ መለየትም አይገባም። ዕለቱም ጁሙዓ ነው እና በጁሙዓ ሌሊት ተመለከትኩኝ አሉ። فرأيت الهلال ጨረቃን ተመለከትኩ። ليلة الجمعة የጁሙዓ ሌሊት ثم قدمت المدينة ከዛም ወደ መዲና መጣሁ። في آخر الشهر በወሩ መጨረሻ فسألني عبد الله بن عباس رضي الله عنهما ጠየቁኝ። ثم ذكر الهلال ከዛም ስለ ጨረቃ አነሱ። فقال متى رأيتم መቼን ያያችሁት الهلال ጨረቃውን ብለው ጠየቁ። فقلت አልኩኝ رأيناه አይተነዋል ليلة الجمعة ጁሙዓ ሌሊት አይተነዋል አልኩት። فقال أنت رأيته أنت رأيته؟ فقلت نعم أولكم ورآه الناس ሌሎች ሰዎችም ተመልክተዋል። ወሳሙ በዛም መሰረት ጾመዋል ብዬ ተናገርኩ። ወሳመ ሙዓዊያም ጾመዋል። የሙዓዊያ መነሳት ኸሊፋ ነው፣ እንደ ሁክም ዋጋ አለው። የሚከተለው ነገር አለ፣ ለማብሮ የሚያዝበት ሁኔታ አለ። فقال በዚህን ጊዜ ኢብኑ አባስ እንዲህ አሉ لكننا رأيناه እኛ ግን አይተነዋል ليلة السبت ቅዳሜ ሌሊት ነው ያየነው አሉ። ቅዳሜ ሌሊት ነው ያየነው። ቀድመው ወይስ ዘግይተው ነው ያዩት? ዘግይተው ነው ያዩት። በምስራቅ በኩል ያሉት መዲና ነበር፣ ያንኛው ወደ ምዕራብ አቅጣጫ ነው። ከመሆኑም ጋር ቀድመው ያዩት ሻም ያሉት ናቸው። እኛ ግን ቅዳሜ ነው ያየነው አሉ። فلا نزال አንወገድም ነሱሙ ከመጾም አንወገድም حتى نكمل 30 እስከምንሞላ አው ነራሁ ወይም ጨረቃውን እስከምናይ ድረስ እንጾማለን። ምክንያቱም ልዩነት ሊኖራቸው ነው ሻም ከጾሙት ጋር። እነዛ ቀድመው ነው የጀመሩት፣ እዚህ አንድ ቀን ዘግይተው ነው የጀመሩት። እዛ ያሉት
መነሻ ቢደረግ እና ወሩ በ29 ቢያልቅ የነሱ ስንት ሊሆን ነው? ሻም ላይ ያሉት ቀድመው ነው የጀመሩት። የመዲና አንድ ቀን ዘግይተዋል። የሻምን መሰረት አድርገው የኸሊፋውን ሁክም መነሻ አድርገው ቢሄዱ እናም ረመዳን 29 ሆኖ ቢያልቅ የመዲናዎቹ አንድ ቀን ዘግይተው ነው የጀመሩት። ስንት ሊሆንባቸው ነው? 28 ሊሆን ነው። ስለዚህ ያን አይደለም እንከተለው እያሉ ነው። እኛ ወይ ረመዳን 30 እስከሚሞላ ወይም የሸዋልን የቀጣይን ወር ጨረቃ እስከምናይ ድረስ እንጾማለን። ይሄን ነው የምንከተለው። ያንን ሳይሆን መነሻ የምናደርገው እነዚህን ሁለት መለኪያዎች ነው። ወይ 30 መሙላቱን ወይ ጨረቃ ማየት አሉ። ፈቁልቱ አልኩኝ አሉ ኩረይብ አወላ ተክተፊ አትብቃቃም እንዲ ቢሩእየቲ ሙዓውያ በሙዓውያ ማየት አትብቃቃም ወይ? የኸሊፋው እይታ በቂ አይሆንህም ወይ? ወሲያመሁ የሱ ጾምም አይበቃህም ወይ? የሱ መጾም አይበቃህም ወይ ብለው ጠየቁ። መቀናቀን መፈታተን አይደለም፣ ሁክም ማወቅ ነው። ፈቃለ በዚህን ጊዜ ኢብኑ ዓባስ እንዲህ አሉ፣ ላ አይ አይደለም አሉ። ሀከዛ አመረና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በዚህ መልኩ ነው ያዘዙን አሉ። በዚህ መልኩ ነው ያዘዙን። በየት መልኩ? ጨረቃን ማየት ካልሆነ ደግሞ ወሩን 30 መሙላት። በዚህ መልኩ ነው የጠቆሙን። ምን ይጠቁመናል? አንድ የሁለቱ ቦታ መጥለዕ የተለያየ ስለሆነ ነው ጨረቃ የታየበት። ስለዚህ ይህን ከቁም ነገር ማስገባት እንደሚገባ ሀገራት ባላቸው ርቀት የተነሳ ጨረቃ የሚታይበት ጊዜ እስከሚራራቅ እስከሚላይ የሚያደርስ ርቀት ካለ አንዱ ሀገር በሌላ እይታ ካልጾመ አይባልም። ለዚህም ነው ሀገራት ዘንድሮ እዚህ ሀገር ነገ ጾም እንደሆነ አውጀዋል ወይም ዒድ እንደሆነ አውጀዋል፣ ነከሌ ግን ከነገ ወዲያ ብለዋል ሲባል አንድ ላይ መሆን ነበረበት። እንዲህ የሚሉ ሰዎች አሉ። ምንም የሚጎረብጥ ነገር የለውም እዚህ ውስጥ። መረጃን መሰረት አድርገው ነው የሄዱት። መረጃን መሰረት አድርገው ነው የሄዱት። እሺ ወቀድ አፍተት በርግጥም ፈትዋ ሰጥተዋል። ቢሃዛ በዚህ መልኩ ማለት እንደየ ሀገራቱ ጨረቃዎችን እያዩ እንዲጾሙ ሰዎች አልመጃሚዑ አልፊቅህያ የፊቅህ መማክርት ቤቶች መማክርት ተቋማት ማለት ነው ጥናት እያደረጉ በተለይ በዚህ ዘመን ሰዎች ለውዝግብ ሊዳርጓቸው ይችላሉ የሚባሉ ነጥቦችን ጥናት አድርገው በጋራ አቋም የሚያወጡ የፊቅህ ተቋማት አሉ። እነዚህ ተቋማትም በዚህ መልኩ ፈትዋ ሰጥተዋል። ወአነሁ ላ ሓጀተ እንደማያስፈልግ አስፈላጊ እንዳልሆነ ኢለ ዳዕወቲ ወደ መጣራት ኢላ ተውሒድ አልአህላ አህላ ሂላል የሚለው ሲበዛ ነው። ጨረቃዎችን ማለትም እይታዎችን አንድ ወደ ማድረግ መጣራት አያስፈልግም። ሁሉም ሀገር በአንድ ቀን ነው፣ ሁሉም ዓለም በአንድ ቀን ካልጾመ የሚል ጥሪ አስፈላጊ አይደለም የሚል ፈትዋ ሰጥተዋል። ይህም ከኢብኑ ዓባስ ያገኘነውም ይህንን የሚጠቁም ነው። ወአነሁ ቱትረኩ መተው ይገባል ይላሉ። ቀضየቱ ኢትባት ልሂላል ጨረቃን የማረጋገጥ ጉዳይ ቀضያ ኢላ ዱር ልኢፍታ ዱር ዳር የሚለው ሲበዛ ነው። የኢፍታ ምክር ቤቶች ለእነሱ መተው ይገባል። ወልቀضእ ለፍርድ ቀضእ ማለት محكمات فرد تقامات فرد بيتوች ማለት ነው في الدول الإسلامية በእስላማዊ ሀገራት دولة ሚለው ሲበዛ دول ለነሱ ይተዋል። እነሱ ተከታትለው ታማኝ የሆኑ አካላትን አሰማርተው ምን ያደርጋሉ? ያውጃሉ። ለዛው ነው መተው ያለብን እንጂ ለድፍን ዓለም አንድ አቋም እንዲኖር መጣር ወደዚህ መጣራቱ አስፈላጊ አይደለም። فإن هذا ይሄኛው ለየሀገራቱ መተው أجدر يتقبانو بالمصلحة الإسلامية العامة تقل لهنو إسلامي تقام وين فايدة يتشالو مهنو بأند صومو تبلو سويت كهونك أن وهلا جارك أن بيايو أقول لشك مقابزنا مهنو كم الرجال منزار كابن عباس ياكينينو نبي صلى الله عليه وسلم بزي ملكونا يعززون بلوال يعني مكة تلقبال
المسألة الثانية ሁለተኛ እንኳን ነጥብ من رأى الهلال ጨረቃን የተመለከተ ሰው أي من رأى هلال رمضان وحده የረመዳንን ጨረቃ ብቻውን ያየስ ከሆነ አንድ ሰው ብቻውን አየ ولم يصم الناس ሰዎች አልጾሙም بقوله በሱ አቋም አልጾሙም በሆነ ምክንያት አልተቀበሉም እሱ በትክክል አይቷል فهل يصوم وحده ብቻውን ይጾማል أم لا ወይስ ያደርግም ብቻውን ይጾማል ወይስ እንደሰው ይሆናል الراجح ሚዛን የሚደፋው أنه يصوم ይጾማል በቁርጥ አይቷል መጾም አለበት ነገር ግን ሰዎችን ተሽዊሽ እንዳያደርግ አጉል ንትርክ እንዳይፈጥር ገለል ሰተር ማለቱ ጥሩ ነው ወሬ ማብዛት አያስፈልግም ልዩነትም እንዳይፈጥር وهو قول أكثر أهل العلم ይሄ የአብዛኞቹ ዑለማ አቋም ነው ودليل ذلك የዚህ ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው فمن شهد የደረሰ ሰው منكم ከናንተ ውስጥ الشهر ወሩን የደረሰ ረመዳንን ወር የደረሰ ሰው ያገኘ ሰው فمن شهد ያገኘ ሰው فليصمه يصومه ተብሏል ስለዚህ እሱ አይቷል ከተመለከተ ተግባራዊ ሊያደርግ ይገባል وجاء في الصحيحين በሁለቱ صحيح ኪታቦች ውስጥ ቡኻሪና ሙስሊም ውስጥ መጥቷል صوموا لرؤيته وافطروا لرؤيته የሚል መጥቷል صوموا صوموا لرؤيته እሱን ለማየታችሁ ስታዩ ጨረቃው وافطروا افطروا لرؤيته ስታዩ وهذا عام ይሄ ጠቅላይ ነው في من قبل الحاكم شهادته في من قبل بتقبلوا ላይ الحاكم استداداريو مريو ገዢው شهادته ምስክርነቱን የተቀበለውንም أو ردها ወይም የመለሰበትንም ሁሉንም ይመለከታል أنه يجب عليه الصوم መጾም በሱ ላይ ዋጅብ ይሆንበታል ግዴታ ይሆንበታል እንደ ምሳሌ ብንወስድ ባለፈው ዓመት ይመስለኛል እዚህ ሀገር ላይ ያው ለዚህ ራሱን ችሎ የተቀመጠ ተቋም የለም እንደሚታወቀው የሳዑዲያን ሩያን የምንጠብቀው ከመሆኑም ጋር አንዳንድ አካባቢዎች በራሳቸው ተከታትለው የሚወስኑበት አለ ቡድናዊ ነገር ሳይገባበት ባለፈው ዓመት የሆነ አካባቢ ላይ ጨረቃ አይተው ነበር ቀደም ብሎ አይተው ነበር በዛ መሰረት የሄዱ አካላት ነበሩ እዚሁ ሀገራችን ማለት ነው ታየ አልታየ እዚህ በሚባልበት ሰዓት በትክክል ያዩ አካላት ነበሩ ስለዚህ ያየ ሰው የራሱን حكم ሊወስድ ይችላል ማለት ነው المسألة الثالثة ሶስተኛ መስአላ حكم من رأى هلال شوال የሸዋል ጨረቃን ያየ ሰው وحده ብቻውን ያየ ከሆነስ የቀደሙ ጾም ለማያዝ ነው ያሁኑ ደግሞ ለማፍጠር የወሩ መጨረሻ ላይ ብቻውን ካየስ هل يفطر ያፈጥራል በራሱ أو يتم صومه ወይስ ጾሙን ይሞላል ከሰው ጋር ረመዳን እንደተጠናቀቀ የሸዋል ጨረቃ እንደታየ አረጋግጧል በራሱ አይቷል ሌሎች አላዩም ወይም ሐሳቡን አልተቀበሉትም ምን ያድርግ እንዲህ አይነት የገጠመው الراجح ሚዛን የሚደፋው ሲባል ሌላ ቀውል አለ ይያሉ ነው ሚዛን የሚደፋ ይሄ ሙختصر ስለሆነ የተጨመቀ ሐሳብ ነው የሚቀርብበት انه لا يفطر ሊያፈጥር አይገባው እንደ ሰው መሆን አለበት وهو قول مالك ይሄ የማሊክ ኢማሙ ማሊክ አቋም ነው وأحمد የኢማሙ አህመድም እንደዚሁ لأنه لا بد ምክንያቱም ነገሩ لا بد የግድ ይላል من شهادة عدلين ሁለት ፍትሃዊ ምስክርነት ያስፈልጋል في رؤية هلال شوال የሸዋልን ጨረቃ በማየት ላይ ሁለት ምስክርነት ያስፈልጋል باتفاق أهل العلم በእውቀት ባለቤቶች ስምምነት كما حكاه الترمذي الإمام محمد بن عيسى الترمذي እንደገለጹት بخلاف رؤية هلال رمضان كرمضان ጨረቃ እይታ በተለየ بخلاف በተለየ فيكفي በዚህኛው ላይ ይበቃል شهادة واحد የአንድ ሰው ምስክርነት በቂ ነው ولما رواه
እንደገናም ተጨማሪ መረጃ ሊጠቁሙ ነው የዘገቡትም ስላለ ነው ኢብኑ አቢ ሸይባ የዘገቡትም ስላለ ነው ኢብኑ አቢ ሸይባ ሙሰነፍ የተሰኘ የታወቀ ኪታብ አላቸው ሐዲሶችን አታሮችን የሰበሰቡበት بإسناد صحيح ትክክለኛ በሆነ ኢስናድ ኢብኑ አቢ ሸይባ እና ሙሰነፍ ኢብኑ አቢ ሸይባ እና ሙሰነፍ ኢብኑ አብዱረዛቅ ሙሰነፍ አብዱረዛቅ አልሰነዓኒ የቀደምቶችን የሰሐቦችን አታሮች ሰብስበዋል እነዚህ ደግሞ በጣም አስፈላጊ ናቸው አንገብጋቢ ናቸው የሸሪዓን ንሱሶች ለመረዳት አንዳንዴ ቀጥታ መልእክታቸውን ማናገኛቸውን ውሳኔዎች እንዴት አድርገው ፍርድ እንደሰጡ ፈትዋ እንደሰጡ በብዛት እናገኛለን ተሰብስቦ ይገኛል በእነዚህ ሁለት ኪታቦች ላይ ሙሰነፍ الصنعاني عبد الرزاق الصنعاني እና ابن ابي شيبه በትክክለኛ ሰነድ ከዑመር ብን ኸጣብ ረዲየላሁ ዐንሁ ዘግበዋል ምን የሚል ليتقي احدكم አንዳችሁ ይጠንቀቅ أن يصوم يوما አንድን ቀን ከመጾም من شعبان ከሻዕባን የሆነን ቀን ከመጾም የትኛውን ቀን የመጀመሪያው የመጨረሻው ሻዕባን ከረመዳን በፊት ያለው ወር ነው ስለዚህ የተፈለገው يوم من شعبان የትኛው من شعبان ቀን ለማለት አይደለም يوم الشك ለማለት ነው አጠራጣሪ የሆነ ቀን ለማለት ነው የትኛው ረመዳን ገብቷል አልገባም ተብሎ የሚጠረጠርበትን ቀን ከመጾም ይጠንቀቅ አንዳቸው أو يفطر يوما ወይም ደግሞ أو يفطر يوما አንድን ቀን ከማፍጠር من رمضان كرمضان ይጠንቀቅ በጥርጣሬ እንዳይሆን فإن تقدم قبل الناس كسوج بفيت كتقدم فليفطر يفطر إذا أفطر الناس سوج سيافطروا يفطر كسوج بفيت كمن نشوا قدمو كهنا يجمروا فليفطر إذا أفطر الناس سوج سيافطروا يفطر كسوج ጋር ይሁን በራሱ እንዳይወስን ይያሉ ከሰዎች ቀደም ብሎ ጀምሯል ግን ቢሆንም በራሱ እንዳያፈጥር ቀድሞ ሰዎች ካላፈጠሩ ከነሱ ጋር አብሮ ያፈጥር ሌላም احتمال አለው እዚህ ቦታ ላይ ይሄን ወስዳለን المسألة الرابعة አራተኛ መስአላ من انتقل يتزواور إلى بلد ወደ ሀገር ወደ ሌላ ሀገር يخالف የሚለይ ሆነ بلد الرؤيا ጨረቃው ከታየበት ካለበት ሀገር ታይቶ ከጾመበት ሀገር እይታው የሚለይ ወደ ሆነ ሀገር ቢሄድ في دخول شهر رمضان برمضان ወር መግባት ላይ ለምሳሌ አንድ ሰው ኢትዮጵያ ውስጥ በሆነ ቀን ጾም ይዟል ሌላ ሀገር ሄደ ከዚህ በረራ አደረገ እዛ ግን እዚህ ከተያዘበት ይለያል እይታቸው ይለያያል ጾም የጀመሩበት ይለያያል ወደሚለይ ሀገር የተጓዘ ሰው فهل يصوم معهم ከነሱ ጋር ይጾማልን አምላ ወይስ ራሱ መነሻ ያረጋውም ይዞ እነሱን ይተዋቸዋል በራሱ ነው የሚሄደው الراجح ሚዛን የሚደፋው انه يتم يمولال صومه صوم معهم ከነሱ ጋር للحديث المرفوع የሆነ حديث ወደ ነብዩ ሰለላሁ ዐለይሂ ወሰለም የደረሰ ከሳቸው የተላለፈ ሐዲስ ስላለ ምን የሚል الصوم ጾም ማለት يوم تصومون የምትጾሙበት ነው በጋራ ነው ማለት ነው ሐዲሱን ቆረጥ አድርገው ነው ያስቀመጡት والفطر يوم تفطرون ፊጥራም እንደዚሁ የምታፈጥሩበት ዕለት ነው በጋራ ነው መሆን ያለበት ከአንድ ሀገር ተነስቶ ወደ ሌላ ሄደ ሰዎች እሱ ከያዘበት የተለየ ቀን የያዙት አብሮ መሆን አለበት وجه الدلاله ሐዲሱ የሚጠቁምበት መልኩ دليل የሚሆንበት መልክ دلل الحديث ይሄ ሐዲስ ያመላክታል على ان المعتبر የሆነው ከግንዛቤ ከቁም ነገር የሚገባው هو البلدة التي انتقل إليها የተዛወረባት ሀገር ነች መነሻ መቁጠሪያ ላይ አድርግ የሚገባው لأنه صار ምክንያቱም እሱ ሆኗል صار ሆኗል من جملة أهلها ከዛች ሀገር ነዋሪዎች ሆኗልና እዛ ሄደ ተቀላቀለ ልክ እንደ ነዋሪዎቹ እነሱን የሚመለከታቸው ሁክም
ነው የሚመለከተው فيصوم بصومهم በጾማቸው ይጾማል ويفطر بفطرهم በፊጥራቸው ያፈጥራል እንደነሱ መሆን አለበት መለየት የለበትም ሊለይ ይችላል ቁጥሩ እሱ ከያዘው ጋር ሊለይ ይችላል ግን እንደነሱ መሆን አለበት የሚለይ ነገር አለው እንመልከተው ሙሉውን እዚሁ ላይ አለ ولما تقدم ያለፈውም እንደዚሁ ስላለ ተጨማሪ ለዚህ ማስረጃ የሚሆነው من حديث ابن عباس كعبد الله بن عباس حديث لما أمر قريبا ባዘዙት ጊዜ لما قدم من الشام كشام بمت أجزي بأن يقتدي اندكتل بأهل المدينة في الإفطار السوم يجمريتنا قريب شام الزيجن أنت زاسل جمرك أنت بزاو مسارات هيدا لالوتم يا مدينة النواريوج تكتلوا أبرون ديكوازي ينكروتم سلازي سو يتزاور بتنا هاجر حكم مكة لالبت بس ومن بمفترم بأهل المدينة في الإفطار بمفتر لاي صوم الزاني تيازو شام لاي ነገር ግን እዚህ ስለመጡ ከወር በኋላ ፊጥራው ግን የመዲናን ሰዎች ተከትለው እንዲወስኑ እየጠቆሟቸው ነው ያለው وهو أشبه ይሄ የሚመስል ነው ማለው ሳፈር ኢላ በለዲ ከአንድ ሀገር ተነስቶ ወደ ሌላ ቢዛወር ያለውን ሁክም ነው የሚመስለው فتأخر ዘገየ غروب شمسها የፀሐይዋ መጥለቅ ዘገየ ለምሳሌ ከዚህ ተነሳ ከ15 ደቂቃ በኋላ ፀሐይ ሊጠልቅ ነበር በፕሌን ተነሳና ወደ ሌላ ሀገር ተጓዘ 30 ደቂቃ አንድ ሰዓት ዘገየ غروب እዚህ 15 ደቂቃ ስለነበረ የሚቀረው ያን ታስታቢ አድርጎ ፕሌን ላይ አፈጥረው ወይ መግሪብን አይሰግድም አይደል እንዴ ልክ غروب ሲዘገይ ተከትሎ እሱን ሁክሙ እንደሚዘገየው እንደዛው የዚህ አይነት ሁክም ነው የሚኖረው وكذا لو عكس ቢገለብጠውም እንደዚሁ ነው በተቃራኒው ከአንድ ሀገር ተነሳ ወደ ምስራቅ አቅጣጫ ነው እየተጓዘ ያለው እሱ በነበረበት ፀሐይ ለመጥለቅ አንድ ሰዓት ይቀር ነበር ወደዛ ሲሄድ በፕሌን የ45 ደቂቃ ጉዞ አደረገ ሲደርስ ፀሐይ ጠለቀች ለምሳሌ እዚህ ቢሆን የመጀመሪያ መነሻው ላይ ቢሆን ገና ነበር ለመግባት የተወሰነ ጊዜ ይቀርው ነበር ያን ታሳቢ አድርጎ አይመጣም በፊጥራውም ላይ እንደዚሁ ለማፍጠር ምን ይዛ ያሰርኩበት ጊዜ ስለሚለይ የማፈጥርበትም ይለያል አይልም የሚኖርበትን የተቀላቀለበትን ማህበረሰብ ሁክም ይይዛል አሉ ቢሸርጥ ባይሆን ቅድመ ሁኔታ አለው ምን አይነት ቅድመ ሁኔታ አላ ينقص صومه ጾሙ ላይጎድል ነው አሉ ላይጎድል ነው عن 29 يوما كهازت لا ينسنو كهازتين كانت لا ينسنو لأن الشهر مكنيات موار لا ينقص عن ذلك كذي يقول له وهازتين وثلاثان يهونو سلازي كذي اسكال تلينو كهازتين اسكال قدلنو فإن صام كصوم 28 يوما هاسمنتك أن كصوم جن انديت يدرك እሱ የተቀላቀለበት የደረሰበት ማህበረሰብ ለነሱ 29 ቀን ላይ ወሩ ተጠናቀቀና ጾሙ የሱ ስንት ሆነበት 28 ሆነ ምን ያድርግ فيفطر ያፈጥራል مع اهل البلد ከነዋሪዎቹ ከሀገሬው ነዋሪዎች ጋር ያፈጥርና ان افطروا ካፈጠሩ ويقضي ما فاته ያለፈውን قضاء ያወጣል ከህዝብ ጋር አብሮ ያፈጥራል አብሮ ዒድ ይሰግዳል አንድ ቀን ለጎደለው ይጾማል አንድ ቀን ለጎደለው ይጾማል طيب فإن قيل كتبالا والشهر لا يكون 31 يوما عند ور 31 ቀን አይሆንም وأنتم توجبون عليه بس ላይ ዋጅብ ያደረጋችሁበት ነው صيام اليوم الزائد አንድ ቀን ጭማሪ እንዲጾም ያደረጋችሁት ነው አንድ ቀን ይጨምር ስትሉ ለምሳሌ 30 ቀን ጾመው ነበር የሱ ግን ህዝብ ጋር ከሌላ ሀገር መጥቶ ሲጾም ሲያፈጥር ጎደለበትና በዛ ምትክ አንድ ቀን ይጾም ስትሉ የጨመረ ወሩ እንደሚጨምር እየተደረገ አይደለም ወይ ልክ እነሱ ጋር ያለው እንደጨመረ فالجواب ان هناك فرقا بين الامرين ان هناك الزجار فرقا لينت على بين الامرين بهلቱ ነጥቦች መካከል فانه هنا تحقق
ተረጋግጧል صيام الشهر ወሩን መጾም وزيادة እንደገናም ተጨማሪው بخلاف صيام 28 يوما 28 ቀን ከመጾም ልዩነት አለው فإنه لم يصم شهرا እሱ ወር አልጾመም ጨምር የተባለው ተጨማሪ ነገር አይደለም ለጎደለው ማካካሻ ነው والشهر لا يكون ወር ደግሞ አይሆንም 28 አይሆንም وأما اليوم الزائد ተጨማሪው ቀን فوق 30 እነዛኞቹ ካሉበት ከ30 ከነሱ አንፃር ሲታይ ተጨማሪ ሆነችዋ فقد ثبت صومه መጾሙ ተረጋግጧል በርግጥም تبعا በመከተል لصيام المسلمين ለሙስሊሞቹ ጾም في تلك الدار በዚያች ሀገር ላይ لا استقلالا ራሱን ችሎ አይደለም እነሱን በመከተል የመጣል والقاعده እዚህ ላይ ያለው ህግ انه يجوز بالتبع በተከታይነት ይቻላል ይፈቀዳል ما لا يجوز بالاستقلال ራሱን ችሎ የማይቻለው ነገር ሰው ጋር ሊጾም ይችላል ተጨማሪ ቢጾም የጾምበት ምክንያት ከሰው ላለመለየት የተደረገ ነው والحاصل እዚህ ላይ ያለው ተጨባጩ ان الواجب عليه በሱ ላይ ያለው ግዴታ هو مراعاه መጠበቅ ነው مراعاه توقيت اهل البلد ያገሬውን توقيت አቆጣጠር መጠበቅ ነው ያለበት الذي وصل اليه ደረሰበትን ሀገር አቆጣጠር ይጠብቅ ከህዝብ አይለይ አያፈንግጥ ولا ينظر እንጂ እንዳይመለከት الى توقيت المكان ወደዚያ ቦታ الذي سافر منه ጉዞን የተነሳበትን መነሻ አያድርግ ለአንድነት በተለይ ሸዓኢር ጋር በጋራ የሚታዩ ነገሮች ላይ አፈንግጦ መታየት አያስፈልግም ብዙ ነገሮች ለአንድነት ሲባሉ ይታለፋሉ እኔ ደሊል ነው የሚል ግትርነት እንዳይኖር በሌላ አቅጣጫ ሌላ ጥፋት ላይ እንዳንወድቅ ለምሳሌ የሐጅ ሶላቶች ላይ ቀስር የሚደረግበት ቦታ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ኸሊፋ በነበሩ ጊዜ ጀምዕ ኢትማም አድርገው ሞልተው አሰገዱ 4 ረክዓ አድርገው አሰገዱ አብዱላህ ኢብኑ መስዑድ ይህን ሲያስተውሉ በጣም ነበር የደነገጡት ነገር ግን አብረው ነው የሰገዱት ለምን ሰገድክ ሲሏቸው الخلاف شر ልዩነት ሸር ነው ያሉት ዑስማን የራሳቸው ምክንያት ነበራቸው ያን ያረጉበት ምክንያት በርካታ አዕራቦች ከሩቅ እየመጡ የሚታደሙበት ነው ሐጅ ስርዓት እነዚህ ባለ 4 ረክዓ ሶላቶች 2 ረክዓ ብቻ ሊመስላቸው ይችላል ከእስላማዊ ተርቢያ የራቁ ሰዎች ናቸው ዙህርና ዐስር ወደ ቀያቸው ወደ አካባቢያቸውም ተመልሰው 2 ረክዓ ያረጉ እንዳይሰግዱ ሰግቼ ነው ያሉት እሳቸው ያ የሚሻለው ነብዩ ሰለላሁ ዐለይሂ ወሰለም በፈጸሙት ላይ መብቃቃት ነው እሳቸው 2 ነው የሰገዱት አሳጥሮ መስገድ ነው ነገር ግን ከመሆኑ ጋር ይሄ መስላሃት አያቸውና እሳቸው የፈጸሙ ኢብኑ መስዑድ ረዲየላሁ ዐንሁ ይሄ ልክ እንዳልሆነ ከማመናቸው ጋር ግን ተከትለው ነው የሰገዱት ለአንድነት ሲባል የሚታለፉ ነገሮች እንዳሉ እንወስዳለን ባጭሩ እንዲህ አይነት መዛሂር ላይ ሸዓኢር ላይ ተገንጥሎ ልዩነት ማሳየት አይገባም በዒድ ሶላት ሙስሊሞች እንግዲህ ከኋላ እንዳየነው ጾም ማለት ሙስሊሞች የሚጾሙበት ፍጥር ማለት ሙስሊሞች የሚያፈጥሩበት ነው የሚለው በጋራ የሚፈጸም ነው የሚለውን ያመላክታል ማለት ነው ስለዚህ ተገንጥሎ መውጣት አይገባም قال الامام النووي رحمه الله ከዛም የኪታቡ አዘጋጅ ምን አሉ ነወዊ እንዲህ ብለዋል አሉ لو شرع بجمر عند سو لو شرع بجمر بيوتن في الصوم بصوم مستصوم ودا صوم بيغبا ببلد بعند ሀገር ثم سافر الى بلد بعيد ودليل روق አገር ቢሄድ لم يروا فيه الهلال ጨረቃን ያላዩ የሆኑ حين رآه እሱ በተመለከተ ጊዜ ያላዩ የሆኑ اهل البلد الاول የመጀመሪያ ሀገር ጉዞን የተነሳበት ሀገር ጨረቃውን ባዩበት እለት ያላዩ ወደ ሆኑ አካባቢ ከሄደ فاستكمل 30 ቢሞላ من حين صام እሱ ከጾምበት ከመነሻው አንፃር ሲያዩ 30 ቢሞላበት فإن قلنا بنل لكل بلد فاستكمل يمولال 30 من حين صام ከጾምበት 30 ይሞላል
فإن قلنا لكل بلد حكم نفسه يندن أجر راسه حكم له كان فوجهان ሁለት መልክ ይኖራል የሚከተለው أصحهما تككلنيو يلزمه الصوم معهم ከነሱ ጋር ጾም ይዘዋል ነው ከደረሰበት ሀገር ሰዎች ጋር መጾም ይተበቀበታል لأنه صار منهم لأنه ምክንያቱም እሱ صار ሆኗል منهم ከነሱ ከየትኞቹ ጥሏቸው ከመጣቸው ሳይሆን አሁን ከተቀላቀላቸው ስለዚህ እነሱን መጠበቅ አለበት ተጨማሪ ሊገጥመው ይችላል والله أعلم ይበልጥ አዋቂው አላህ ነው المسألة الخامسة أمستنيا ندب من كان في بلد كافرة في بلدة كافرة كافر هاجر استكونس بكافر هزبوج وست يمين ورك هنا مقرب أعلام وإن مسلموج أنا سيهون بتكوابي وست يمين ور كمان عند سو من كان في بلد كافرة فينبغي قبالا أن يتبع لكتل جماعة المسلمين يا مسلمون جماعة لكتل قبال ما قنتل اللبت هناك الزالوت قال إن كان لهم هيئة للناس من كالاتشو هيئة منظمة درجة كالاتشو بدرجة ميتاوج كهنا يصوم مقبات يصوم التناقق يعني متأبك اللبت أو مركز وين ما أكل كالاتشو نهي لليلوش عبادة وشنو لمثالي مسلمون بتأمى ناس يهون بتاجر የሚኖሩ ሙስሊሞች ቢኖሩ አንድ ሴት እዛ ቦታ ብትኖር በአቅራቢያ ወልይ የሚሆን ቤተሰብ ባይኖር ወይም ቃዲ ባይኖር محكمة ባይኖር እነዚህ መራኪዝ ሃይአት ጀምዕያዎች ይሄን ቦታ የቃዲን ቦታ ተከተው ይሰራሉ ኒካህ ያስራሉ ሌሎችንም የሸሪዓ ነጥቦች ይመለከታሉ ማለት ነው በእነሱ ከማህበረሰቡ ከሙስሊሙ ነዋሪ ካለው ማፈንገጥ አይገባም ከማ عليه በዚህ ላይ እንዳለው فتوى جماعة من المحققين فتوى በዚህ ላይ እንዳለው جماعة የብዙዎች ማለት ነው من المحققين محققين ማለት ዝም ብለው ነስን በጭፍን የሚጓዙ ሳይሆኑ መረጃዎችን ፈትሸው የሚያጠኑ አጥኚዎች ማለት ነው ተመራማሪዎች ማለት ነው የነሱ فتوى እንዳለው من أهل العلم كوكت ባለቤቶች حتى لا يزيد እንዳይጨምር تفرقا ልዩነትን እንዳይጨምር إلى تفرقهم ወደ ልዩነታቸው እዛ አካባቢ የሚኖሩ ሰዎች በተለያየ መነሻ ልዩነት ይኖራቸዋል ለምሳሌ ሚኖራው አውሮፓ ውስጥ ነው አሜሪካ ውስጥ ነው እየኖሩ ያሉት ሰዎች አገራቸውን መነሻ አድርገው መስጂዶችን ይመሰርታሉ አገራቸውን መነሻ አድርገው የከሌ ሀገር መስጂድ የከሌ ህዝብ መስጂድ ይሄ የአረቦች ነው ወይ ሳዑዲ ነው የግብጾች ነው ወይም ደግሞ ከዛ ራሱ ይበተንና የአንድ ሀገር ነዋሪዎች በተለይ የፖለቲካ ልዩነት ካለ እዛም ሄደው በብሔር ይለያያሉ ይሄ ነከሌ መስጂድ ነው ይሄ ነከሌ መስጂድ ነው ተለያይተው ያጋጥማል በዚህ መልኩ እዛ ላይ ደግሞ እንዲህ አይነት ርዕስ ሲጨመር ሌላ ተጨማሪ ልዩነት ማቀጣጠል ነው የሚሆነው ሌሎችም የፍርቃም ልዩነት ሊኖር ይችላል እዛ መሃል ላይ ስለዚህ በልዩነት ላይ ልዩነት ማቀጣጠል እንዳይሆን እዛ ያሉ ተቋማት በሚያውጁት በጋራ መጾም በጋራ ማፍጠር ይገባል المسألة السادسة سدستኛ ነጥብ ደግሞ إذا قامت البينة ማስረጃ ከተረጋገጠ على ثبوت رمضان በመግባቱ ላይ በመረጋገጡ ላይ أثناء النهار በቀኑ ክፍለ ጊዜ ጨረቃ ማታ ላይ ያላዩም ሰዎች በቀኑ ክፍለ ጊዜ ረመዳን መግባቱ ተረጋገጠ በሆነ መንገድ ቀን ላይ ሰዎች ጨረቃውን አዩ فما الحكم በይኑ ፍርድ ምንድነው የሚያደርጉት በዚህ ጊዜ إذا تبين ከተረጋገጠ لأهل بلد الصيام ለሚጾሙት ሰዎች ነዋሪዎች ለዚህ ሀገር ነዋሪዎች في أثناء نهار رمضان برمضان ቀን ክፍል ውስጥ ጨረቃ መግባቱን ካረጋገጡ ጨረቃ ከታየ ወይ ረመዳን መግባቱ ከተረጋገጠ وقد افطروا ነው በርግጥም ያሉት እነሱ ጨረቃ ስላላዩ አልጾሙም ምን ያድርጉ قبل ذلك ከዛ በፊት
ከዛ በፊት አፍጥረው ነው ያሉት ጨረቃን ከማየታቸው በፊት وجب عليهم በእነሱ ላይ ግዴታ ይሆናል القضاء قضاء ማውጣት باتفاق أهل العلم በዑለማ ወጥ ስምምነት አንድ አቋም ያ ቀን የረመዳን ቀን ነበር ማለት ነው ስለዚህ በዚያ ቀን ምትክ ሌላ ጊዜ መጾም ይገባል قضاء ማውጣት ይገባል አሉ طيب እዚህ ላይ ይበቃናል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك